ሰላም ጤና ይስጥልኝ። የዕለቱ የከሰም ዜናዎችን ይዘንላችሁ ቀርበናል። በቅድሚያ አበይት ርዕሶቹን። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሚቆጣጠራቸው አካባቢዎች ህዝባዊ ውይይቶችን አደረገ። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር የሩብ ዓመት ግምገማውን በማድረግ አዳዲስ የሥራ አመራሮችን መድቧል። ዜናዎቹን በዝርዝር እናቀርባለን። የሸዋ ህዝባዊ መድረክና የህልውና ትግል በይፋት አውራጃ ማጀቴ ከተማ ፖለቲካ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል መሪ ቃል ሰፊ ህዝባዊ መድረክ ተካሄደ። በመድረኩ ላይ አርሶ አደሮች፣ ነጋዴዎችና ትላልቅ የሀገር ሽማግሌዎች የታደሙ ሲሆን የህልውናው ትግሉ አስፈላጊነት እና የጠላትን ሴራ በጥልቅ ተወያይተዋል። ህዝቡ በአገዛዙ ድሮን እና ከባድ መሳሪያ እየደረሰበት ያለውን መፈናቀልና ጭፍጨፋ በቁጭት ያስታወሰ ሲሆን ትግሉን ወልዳችሁ ላደረሳችሁልን ፋኖች እናመሰግናለን በማለት ለአርበኞቹ ያላቸውን ድጋፍ አረጋግጠዋል። በተለይም አገዛዙ በየ5 ዓመቱ የሚደግሰውን የማጭበርበሪያ ምርጫ የአማራን ህዝብ የመጨረሻ የጥፋት አጀንዳ መሆኑን ህዝቡ በአቋም ደረጃ ውድቅ አድርጎታል። የከሰም ሁለተኛ ኮር 6 ወር ግምገማ እና አመራሮች ምደባ። በሌላ በኩል የሸዋ ጠቅላይ ግዛት አሳምነው እዝ የከሰም ሁለተኛ ኮር ባለፉት 6 ወራት ያከናወናቸውን ተግባራት መገምገሙንና የቀጣይ አቅጣጫዎችን ማስቀመጡን አስታውቋል። በወታደራዊ መድረኩ የትግሉን ጥንካሬና ድክመት በመለየት በክፍት ቦታዎች ላይ ብቁ አመራሮችን በመመደብ የውስጥ አደረጃጀቱን አጠናክሯል። አርበኛ መቶ አለቃ ይላቅ ብርሃኔ የኮር ሰብሳቢ እና ሌሎች የእዙ ከፍተኛ አመራሮች በተገኙበት በተካሄደው በዚህ ስብሰባ የትግሉን ህልውና ማስጠበቅ በቆራጥነት ለመስራት ተወስኗል። በውጊያ መስክ የኦፕሬሽን፣ የሎጂስቲክ፣ የፋይናንስና ሌሎች ወሳኝ የሥራ ክፍሎችን በአዲስ የትግል ብቃት ማደራጀቱ ለቀጣይ ድሎች መሠረት ይጥላል ተብሎ ይጠበቃል። በተንታ ግንባር የተመዘገበው ድል። በተንታ ግንባር ደግሞ ፋኖ ሌላ አንጸባራቂያዊ ገድል እየፈጸመ ነው። አገዛዙ 6 ሬጅመንት የአድማ ብተና እና ሌሎች ኃይሎችን በድሮንና በሜካናይዝድ ታግዞ ወደ አካባቢው ቢልክም የፋኖ ዘመናዊ የውጊያ ጥበብና ጀግንነት የጠላትን ኃይል አሽመድምዶታል። በአጅባር በበበርበርና በመቅደላ አምባ የተደረጉት የተቀናጀ ጸረ ማጥቃት እርምጃዎች ጠላትን በከባድ ኪሳራ እንዲሸሽ አስገድዶታል። የምኒልክ እዝ አርበኞች በጃማ ወረዳ ፉጂ አካባቢ በንጹሃን ላይ ዘግናኝ የከባድ መሳሪያ ጥቃት በሰነዘረው የብልጽግና ቅጥረኛ ሰራዊት ላይ መብረቃዊ የሆነ አጸፋዊ ምላሽ በመውሰድ በርካታ ወታደሮችን ደምስሰው ድል መቀዳጀታቸው ተነገረ። በዙ 23 እና በሞርተር የታገዘው ወራሪ የከፈተው የፋሽስቱ የአብይ አህመድ ወንበር አስጠባቂ ኃይል በፋኖ ልዩ የጦር ብልሃትና ክንድ አይቀጡ ቅጣት ተቀጥቶ በርካታ ሙትና ቁስለኛውን እየጎተተ አውደ ግንባሩን ለቆ እግሬ አውጭኝ ብሎ ለመፈርጠጥ ተገዷል። የጠላት የጦር ዝግጅት በፋኖ ወታደራዊ የበላይነትና ስትራቴጂክ ጥበብ ድባቅ ተመትቶ ተሽመድምዶ ተበትኗል። ወደ ዓለም አቀፋዊ ዜና ስንገባ በመጨረሻም ከዓለም አቀፍ መረጃዎቻችን ኢራን በጦርነት ምክንያት የደረሰባትን የህንፃ ፍርስራሽ ለማጽዳት ቢያንስ ከ200,000 በላይ የጭነት መኪናዎች እንደሚያስፈልጓት የኢራን አካባቢ ጥበቃ ባለስልጣናት አስታውቀዋል። እስራኤልና አሜሪካ በፈጸሙት የአየር ድብደባ 10 ሚሊዮን ቶን ፍርስራሽ እንደተከመረ እና ይህም በውሃ እና በአፈር በአየር ላይ ከባድ ብክለት ማስከተሉን ዘገባው አመላክቷል። ይህ ዘገባ ጦርነት ትውልድን ከማጥፋት ባሻገር የመኖሪያ ቦታን እና ተፈጥሮን እንዴት እንደሚያወድም ትልቅ ትምህርት የሚሰጥ ነው። የዛሬው የዜና ዝግጅታችን ይህን ይመስላል። የህዝባችንን ህልውና በተባበረ ክንዳችንና በቁርጠኛ ትግላችን ይረጋገጣል። ክብር ለትግሉ ለሰማዕታት። እስከ ቀጣይ ዘገባ ድረስ እስከምንገናኝ ሰላም ይቆዩን። ከሰም ሚዲያን ሰብስክራይብ እና ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ።